ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የዛሬ እንግዳችን በከተማው ከታወቁ የባህል ምግብ ቤቶች አንዱ የሆነውን የወደ አቢሲኒያን ከመመስረታቸው በፊት ወታደር ነበሩ። በኋላም የበረራ ደህንነት ሰራተኛ ሆነው አገልግለዋል። ከውትድርና ከተሰናበቱ በኋላም በሆቴል ንግድ ስራ ተሰማርተዋል። እሳቸው የህይወት ታሪካቸውን በጻፉበት መጽሐፋቸው እንደሚገልጹት በብዙ ውጣ ውረድና ስኬት ውስጥ ያለፈ ህይወታቸውን እንዲያጫውቱን ለዛሬ የቅዳሜ ጨዋታ በእንግድነት ጋብዘናቸዋል። አድማጮቻችን ከኛ ጋር ያሉት እንዴት ብዬ እንደምጠራቸው አላቀም። መቶ አለቃ ናቸው። ቀኛዝማች በኩረ ምእመናን ይላል ከመጠሪያ ስማቸው በፊት ያለው። እሳቸው በፈቀዱት ጠራቸዋለሁ። የዛሬ እንግዳችን መቶ አለቃ ትእዛዙ ኮሬ ናቸው። መቶ አለቃ ትእዛዙ ቀደም ብለን ስለ ትዳርህ አንስተናል። አሁን ደግሞ ከመሰናበታችን በፊት ስለ ልጆች አጫውተን። መንታ ልጆች አላችሁ ከወይዘሮ ምህረት ጋራ። ከተለያዩ የትዳር አጋሮች የተገኙ ልጆች 6 ናቸው አንድ ላይ አይደለ? ቃልአብ አለ የመጀመሪያው። ቃልአብ ያልከው አንተ ስም ያወጣህለት ዳንኤል፣ ገብርኤሉ፣ ብስራት፣ ሄኖክና ሊዲያ መንትዮቹ ናቸው። ትልልቆቹ የልጅ ልጅ ሁሉ አሳይተዋል። ቤት ውስጥ ልጅ እንዳይጠፋም አሉ ደግሞ ትንንሾቹ። ስንት አመት ሆናቸው እነ ሄኖክና ሊዲያ? አሁን 17ኛቸው። እየጎረመሱ ነው እነሱ። የጎረመሱ ግን ከዛ በፊት እንደው ለእንትኑ ጥሩ ማሰሪያ እንዲሆን ቤታችን ሲቃጠል የምረት ነገር ነግሬሽ እንደሆነ አላውቅም። ምረት እጅግ በጣም አዝና ነበረ ቤታችን ሲቃጠል ማለት ነው። ልክ እሷ እንዳመጣችሁ መጥፎ እድል እንዳመጣችሁ አርጋ የኔ እድል ነው ገና። ምክንያቱም በ2000 ነው የሆነው፣ መያዝያ ላይ ነው። አንድ አመት ከ2 ከ3 ወር። በዚህን ጊዜ እጅግ በጣም አዘነችና እኔ ነኝ አጽናናዋት። ግድ የለም እንጂ አታስቢ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር የተመሰገነ ይሁን፣ ምንም አታስቢ፣ ነገ የተሻለ ነገር ሊያደርግልን ስለፈለገ ነው የሚለውን ነገር የእግዚአብሔርም ውለታ የእግዚአብሔርም ስጦታ የእግዚአብሔርም ቸርነት መረሳት ስለሌለበት ነው ላስታውስሽ ያልኩትና እሷ እንዲህ ብላ ተስፋ ስትቆርጥ ተስፋ አትቁረጪ ያልኳት ነገር ዛሬ ግን ይሄው እውነት ለመናገር ከዚህም ከዛም እንዲህ ነው ብዬ በቁጥር በአሃዝ ባላስቀምጠውም እግዚአብሔር የተሻለ ነገር ሰጥቶን እዚህ ደረጃ ላይ ደርሰናልና ከልብ ነው አምላኬን ማመሰግነው ለማለት። እሺ የልጅ ልጆች መተዋል። እንደውም ወይዘሮ ምህረት እኮ የሚያስፈራት የሃይማኖት አጥማቂነትህም ነበር ይመስለኛል አይደለም? እንዴት እችለዋለሁ እንግዲህ ልጅ ግርም ናት እሱ አይደለ? አንተ ብዙ ጣጣህን ጨርሰህ ነው ወደዚህ የመጣው። እነሱንም ትፈራው ነበር በየቀኑ ቤተክርስቲያን እየሄዱ ኪዳን ማድረሱ። በእርግጥ ይህንን ነገር ታውቋለች። ግን እኔ ቤተክርስቲያን ከሚያስከፍቱት ምእመናን ውስጥ አንዱ ነበርኩ እና በጧት የመጀመሪያ ነው። ምክንያቱም የረዳኝና አምላኬ ምንም ነገር ላደርግለት የማልችለው ምስጋና ብቻ ነው። ምስጋና ለማቅረብ ደግሞ እኔም ቤተሰቤም ቢሆን ጥሩ ስለሚሆን ቀድሜ ልነግራት የማስበው ነገር ይሄን ነገር እንቅልፍ የለም ማለት ጧት ለኪዳን ይሄ በቃ እንዲህ አይነት ነገር በዛባትና ቀኛዝማች ኃይሉ ቃለወልድ ይባላሉ። በትውልድ አንድ አካባቢ ናቸው። እሷ አባዬ ነው የምትለው፣ እሱ ደግሞ ልጄ ነው ይላት። ከሱ ልጅ ደግሞ በጣም ጓደኛሞች ናቸው። ወይንሸት ነው የምትባለው እና ኢየሩሳሌም ሄደን እንዲህ ነው ትዳሩ ጥሩ ነው ወይስ ይላል። ትዳሩስ መጥፎ አልነበረም፣ ግን ለሊት 9 ሰዓት ቤተክርስቲያን እንሂድ እያለ ታመምኩ ብላ ከሰሰች ማለት ነው። እና ያኔ ነው እንዴ እኮ እንዲህማ አታድርግ። ያው ልመና ጸሎት ከቤተሰብ አንድም ሰው ቢሆን ከቀረበ ይበቃል እና ባመቻትና እሷ ባሰበችው ጊዜ ይሆናል። ይሄን ያህል ከተማረርሽ ግድ የለም እዛም ደረጃ አንደርስም በሚል አነሳው ማለት ነው። አሁን እሷ በፈለገችበት ጊዜ አሁን ያ በፊት በአስገዳጅነት እናደርገው የነበረው አሁን በራሷ ጊዜ ሲሆን ደግሞ ከዛም በላይ የምትነሳበት ጊዜ አለ ማለት ነው። እና ይሄ አንዱ ጥሩ ነገር ነውና ስንት ኃላፊነት አለ። እና የልጅ ልጆች አሉ። የልጅ ልጆች አሉ። ልጆች ቃልአብ አንድ ልጅ ወልዷል። እሱ ነው ታላቁ ማለት ነው። 40 ቤት ውስጥ ነው ያለው። እንደውም እሱ አሁን ሁለተኛ ሚስቱ ጫፍ ላይ ነው ደርሳ እግዚአብሔር መቤቴ በሰላም ተገላግላት ሁለተኛ ልጇን። ዳንኤል ደግሞ ታናሽ ነው፣ ነገር ግን የ3 ልጆች አባት ነው። ቀደም ብሎ ገብርኤሉ አልመሰረተም፣ እያበረታታሁት ነው። ብስራት በህይወት የለም። በህጋዊ ጋብቻ ሳይሆን እንግዲህ ልጅ አፍርቷል።
ከልጁ ጋር ያው አሜሪካን ሀገር ነበረ የሚኖር የነበረው። ሴት ልጅ ነው ያለችው። አልተገናኘንም። ልጅቷን ባገኛትና እኔም አያቷ ሆኜ ከሷ ጋር አብረን ኑሮው የአያትነቴን ፍቅር ብሰጥ ባትነትም የአያትነትም ድርሻዬ ብወጣ ደስ ይለኛልና ምናልባት ይሄ የምናገረው ነገር ቋንቋ ባይገባትም የሚያስተረጉምላት አስተርጉሞ ወደ እኔ ቢያቀርቧት ብትመጣ ብንገናኝ ብንተያይ መልካም ይሆናል የሚል እምነት አለኝና ጋጣሚ እንግዲህ የሰማችሁ ሰዎች ንገሩ፣ ለብስራት ልጅ አድርሱልን። ከዛ ሄኖክና ሊዲያ ናቸው። ወንዶች ነው የደረደርከው ልጆች። ሊዲያ ናት ሴቷ። እና አሁን ምናልባት የልጅ ልጅህ ከመጣች እንግዲህ እኔ በጣም ሴት ልጅ በጣም እመኝ ነበርና ቅድም እንዳልኩሽ የጠየቅኩትን እንካ ብሎ የሚለኝ አምላኬ ቃል በቃል እንደሚሰማኝ አድርጌ ስለምገምት ከምረት ጋር በምናገኝበት ጊዜ እሷ አንድ ልጅ ስጠኝ ነው ያለችው። እኔ ደግሞ አምላኬ ሆይ እንደው ማሳረጋም ከሆነ ምንም ብቻ ሴት ልጅ እንዲኖረኝ እመኛለሁና አሟላለኝ አልኩ። ያንተንም ፍላጎት የባለቤትን ፍላጎት ለማርካት የሁለታችሁንም መልስ ሰጣለሁ ተብሎ አንድ ሴት ልጅ አንድ ወንድ ልጅ ተሰጠን መሰላል። ጥሩ ነው በጣም። ለወይዘሮ ምህረት ዘፈን ምረጥላት ልልህ ነበረ። የማህሙድን ወይስ የማንንን ምረጥ? ለሷ እስቲ አንቺ ምረጭል። እኔ እመርጥልሃለሁ። እሺ ማህሙድ ሁለታችንም ለሁለታችንን ክብር 3 ቀን ከኛ ጋር አልተለየምና እግዚአብሔር እድሜና ጤናውን በደንብ አድርጎ አሁን የሚሰማበትን ሁሉ ችግር ያስወግድለት እባክሽ። እንደው ለሱ የማህሙድን ምረጥ። መቶ አለቃ ቀደም ብለን አንስተናል። ስፖርት መውደድ አይደለም፣ ስፖርተኛም ነህ። እግር ኳስ ትጫወታለህ ነው ወይስ አሁን ዝም ብሎ ጂም መስራት ብቻ ነው? ያው ለውጤት የሚበቃ ወይም ደግሞ ፕሮፌሽናል የሆነ ተጫዋች ባልሆንም ከልጅነቴም ኳስ መጫወት ወድ ነበር እና አልፎም ሰራዊቱን ቤት እስከ የሻለቃ ቡድን ተደርጎ እስከ ብርጌድ አልደረስኩም። በሻለቃ ደረጃ ይጫወት ነበር። እንደገና ደግሞ ከዛ በኋላ ደግሞ ስፖርት ለጤና በሚባል ደረጃ ላይ የተለያየ ቦታ ላይ እወዳደር ነበር፣ እጫወት ነበር። ጎጃም ላይ መረብ ኳስም እንጫወት ነበር፣ እግር ኳስም እንጫወት ነበር እና ጨዋታ በጣም ወዳለሁ። ደግሞ በጨዋታ በቡድንም ደግሞ የመቻል ደጋፊ ነኝ። ከባህር ዳር እዚህ እየተመላለክ ስታይ ቆይተሃል። በሰባዎቹ አጋማሽ በሰማኒያዎቹ ድረስ መቼም አዲስ አበባ ስቴዲዮም ጥሩ ጨዋታዎች ነበሩ ይመስለኛል። ጊዮርጊስ፣ መቻል፣ አየር ኃይል፣ ቡና፣ መድን እንግዲህ እነ መንግስቱ ወርቁ አሰልጣኝ የነበሩበት ነው። አስራት ጎራዴው ነበር የሚባለው። የዛን ዘመን ትንሽ ብናነሳ ብዬ ነው። በዛን ጊዜ በየጊዜው ስቴዲዮም ትገባ ነበር። አሁን ስቴዲዮም ትገባለህ ጨዋታ ሲኖር? አዲስ አበባ የለም ጨዋታ። አሁን እውነት ለመናገር አንድ የተወሰነ ጊዜ ግብጽ በሚጫወትበት ጊዜ እነኚህ የአጋጣሚ የእኛ ድርጅት ለስፖርት ቤተሰቡ ቅርብ ነውና የስፖርትም ኃላፊዎች እኛም ቤት ያዘወትራሉ እና በእነሱ አማካኝነት ትኬት አግኝቼ የብሔራዊ ቡድኑን በቅርብ ለመከታተል የዛሬ 4-5 ዓመት ወይም ብቻ ስቴዲዮም በነበረበት ጨዋታ ላይ እዛ ጋ ገብቼ ነው እንጂ አሁን አቆሚያለሁ። በፊት ወንበሬ ሁሉ የሚታወቅ ነው። ክብርት ሊቡድ ውስጥ በቀኝ ነው በግራ 103 ቁጥር እና ያ እውነት ለመናገር ለዛ ጨዋታ አምባሳደር የሚባል ፍላይት ሰርዝ ነበር። አምባሳደር ፍላይት ማለት ልክ አሁን እንግሊዝ ሀገር ስንሄድ ማለት ነው። እንግሊዝ ሀገር ስንሄድ እንትናችን አንተ ሃይጃከር በነበርክ ጊዜ ነው አበላችን ከፍ ያለ ነው። 200 ፓውንድ ሁሉ እናገኛለን። ለ4 ቀን ለ5 ቀን ለ3-4 ቀን 200 ፓውንድ እናገኛለን። ቀላል ገንዘብ አለ 200 ፓውንድ እና እዚህ ጋር ለዚህ ለምግብ ለምናምን የምናወጣው ብዙ ነገር አይኖርም። በዛ ሸምተንበት ነው የምንመጣው። ያንን ፍላይት ሁሉ ሰርዝ ነበር ጨዋታ ለማየት በተለይ መቻል አለው በሚባልበት ጊዜ። መቻል በዚህ ብቻ አይደለም። ለምሳሌ ዌስት አፍሪካ በምንሄድበት ጊዜ ይሄ ጃንጥላቸው ተመሳሳይ አለ። አሁን ቀይና አረንጓዴ ያለበት ጃንጥላ አለ እና እሱን በቀላል ብር ገዝተን አምጥተን በቃ ለደጋፊዎች እንሰጣቸዋለን። ማሊያ ሁሉ ገዛ ነበር እና እነ ቼንቶ በነበሩበት ጊዜ ያኔ በደንብ እንትን የሚል ነበር እና ጨዋታው ያን ያህል ነበረ ስከታተለውና ስወደ ነበረው ማለት ነው። በኋላ ያው እንግዲህ የስርዓት ለውጥ መጣ። ስርዓቱ የመቻልን ስም ለወጠው። አሁን ተመለሰ ይመስለኛል። ተመለሰ አሁን መመለስ ጥሩ ነው። በፊት መቻል የሚባለውን በመከላከያ ተለወጠ። መከላከያ እየተጠራበት ሲቆይ መጣና አሁን የህዝቡም ጥያቄ ሊሆን ይችላል፣ አመራር ላይ ያሉ አለቆችም ሀሳብ ሊሆን ይችላል። መቻል የሚባል ወደ ስሙ ተመልሷል።
ያሳዝነኛል። እኔ አሁን ጊዮርጊስ ራሱ እኮ አዲስ ቢራ ሆኖ ነበር ስሙ። አዎ በታዳ ሰው ግን ጊዮርጊስ ቢጃ ያነበረ የሚባል አረሳም። እና ይሄ ያው ወደ ነበረበት ህዝቡ ወደሚወደው ነገር መመለስ ቀላል ነገር አይደለምና እንደዛ ስለሆነ ይመስለኛል እኔ አሁን ያው በመሃል እንደቀዘቀዘም ቀዝቅዤ ነበረ። አሁንም በውጭ ሆኜ መቻልን የመቻልን እድገት ጥሩ ደረጃ እንዲደርስ ከሚመኙት ውስጥ ነኝ። ያን ያህል ወይ በእድሜ ሊሆን ይችላል ወይ አላውቅም፣ ብቻ የድሮውን ያህል እንትን ስሜት አሁን የለም። ሜዳም አልገባም ማለት ነው። አይ ለነገሩ ከአዲስ አበባም እየራቀ ሄዷል እኮ ጨዋታው ራሱ። ጨዋታውም ከአዲስ አበባ እየራቀ ሄደ፣ እኛም እንደዛው ራቅን። እኩል ነው የተራራቀ። አሁን ሳንወድ ግድ የውጭ ቡድኖች ደጋፊ ሆንና ቁጫል ማለት ነው። ወደ ልባችን እግዚአብሔር ይመልስልን እንጂ እንግዲህ አሁን የምንሰማቸው ነገሮች ጥሩ ነገሮች አሉ። ትልቁ ስቴዲየሙ እየተሰራ ነው፣ እየታደሰ ነው በከፍተኛ ፍጥነት። ምናልባት ተመልሰን ያ ድሮ ወደ ነበረበት ደረጃ ይመጣል ብለን ተስፋ ስለምናደርግ እንግዲህ በሽምግልናም ቢሆን ገብተን ማየታችን አይቀርም። እናቶ ቱፋ እስከ መጨረሻው ድረስ እኮ ነበር። መቻል በሚጫወትበት ጊዜ አንድ የማስታውሰው ነገር ሁሌ ረብሻል። በወታደር ይከበባል ስቴዲየሙ። ነውጠኛ ነበራችሁ ማለት ነው ደጋፊዎቹ እንዴ? በጣም የሚገርምሽ ነገር የግድ ማሸነፍ አለበት ነው። አዎ እኔ አሁን እንደውም ሀሳቤ ሁሉ ምን ነበር መሰለኝ፣ የአቶ ይድነቃቸው ተሰማ ቦታ የገዛሁት እኔ ነኝ። እውነት? መኖሪያ ቤታቸው የነበረው መኖሪያ ቤታቸው የነበረው ይሄ ቦሌ መድኃኔዓለም አካባቢ ዝቅ ብሎ ማለት ነው። እና አደራ ብሎ ታደለ ልጃቸው ማለት እንዴት እንደ ራሱን የቻለ ሌላ ታሪክ አለውና እዛ ከገባ በኋላ ያንን እኔ አስቤው የነበረ ራሱ ሙዚየም እዛ አካባቢ ለማሰራት ራሱ በቃ የሰው ምክንያቱም ፎቶግራፋቸው ሁሉ ነው የተበረከተልኝ። ቤቱ ስገዛው አደራ የአባቴን ታሪክ ምንም ነገር ሳይዘነጋ ሳትለውጥ እንደው እዚህ ቦታ ላይ የምትችለው ነገር አድርግ ብሎ እኔ የስፖርት በቃ ሙዚየም እዛ አካባቢ ከባህሉ ጋር የተገናኘ የእሳቸውንም ታሪክ ጭምር ነበረ። ግን ሰው ያስባል፣ እግዚአብሔር ይፈጽማል። አልተሳካም። ያንን ነገር ሳናደርግ አሁን እንግዲህ በተለያየ ምክንያት ቦታው ከኔ እጅ ወጥቷል ማለት ነው። ሌላ ሰው ወስዶታል። ሌላ ሰው ወስዶታል። ግን ፎቶግራፎቹ ምኖቹ አሉ ያተለቃቸው። እንደው ተስፋ አደርጋለሁ አንዱ ትልቁ አዳራሽ ውስጥ አንድ ነገር ብታስቀምጥላቸው በጣም ደስ ይለኛል። ባለህበት ቦታ አላውቅም እግዚአብሔር ላይ እንጂ እነኚህ ታስታውሺ እንደሆነ አንድ ነገር እኔ የማስበውን እንዴት ልብሽ ውስጥ ገባ ብዬ ያልኩሽ ነገር ታስታውሺ እንደሆነ በመጠይቅ ላይ እኔ አሁን ለምሳሌ የኢትዮጵያ የባህል ምግቦች ፌስቲቫል እንዲኖር እፈልጋለሁ። የኢትዮጵያ ምክንያቱም የኢትዮጵያ የባህል አምባሳደር ተብዬ ከተነገረኝና ከተሾም ስሙን ብቻ ይዤ መቀመጥ ምን ተግባራል? ምንስ ይጠቅማል? ግን የኢትዮጵያ የባህል ምግቦች እንዴ አሁን በደቡብ ያለው በሰሜን ያለው የማይታወቁ ስንት የብሔር ብሔረሰብ የምግብ አይነቶች አሉ፣ ስንት የመጠጥ አይነቶች አሉ። የባህል እነኚህ በዓመት አንድ ቀን እንኳን እንዲህ አይነት ነገር እየተደረገ የሚሄድ ከሆነ በደንብ በመንግስትም እውቅና ተሰጥቶት ትልቅ በዩኔስኮ ልናስመዘግበው እንችላለን። የኔ ብሔረሰብ ክትፎ ለማስመዝገብ ትልቅ ጥረት እያደረገ ነው። መንገድ ላይ ነው እየተሳካ። ግን ክትፎ ብቻ ለምን ይሆናል? ሌሎችንም ይዘን ከሄድን የማይሆን ነገር የለምና እቅዴ ትልቅ ነገር ነውና እግዚአብሔር ያሳካልህ በይ። አሜን አሜን። የአቶ ይድነቃቸውንም እንደዚሁ ምናልባት ወይ አዲሱ ስቴዲየም ውስጥ አንድ ነገር ቢደረግላቸው በጣም ደስ ይለኛል። መቶ አለቃ ትእዛዙ አሁን የአርሴናል ደጋፊ ነህ? እውነት ነው። ወደ ውጭ ሄደናል ብለሃል ሳልፈልግ። እንደውም አጋጣሚ አንቺ ጋር ከመምጣት በፊት ስፖርት ሰርቼ ነው የመጣሁት። የስፖርቱ ቱታዬ ከላይም ከታችም የነበረው የአርሴናል ቱታ ነበረና እንዴ አርሴናል አሁንም ተስፋ አትቆርጥም እንዴ ብለው አሉኝ። ለምን እንቆርጣለን? ማን ተስፋ እንደቆረጠ እንቆርጣለን። ሄደህ ጨዋታቸውን አይተህ ታውቃለህ? ሜዳቸው ላይ እንግሊዝ ሀገር ጫፍ ደርሼ የተመለስኩበት ጊዜ አለ። አሁን ግን ለዋጫ ይደርሳሉ የሚል እምነት ስላለኝ አንድ ምጠብቃት ነገር አለና እሷ ከተሳካልኝ የግድ ጨዋታውን ሄጄ ያድርሳቸው። እውነት ለመናገር ለምንድን ነው የመረጥከው ብለሽ ጠይቅኛ። መድፈኞች ስለሆኑ ይሆን? አብራራ ደስ ይለኛል። ቡድኔ ይኸውልሽ 2 ናቸው እዛ ላይ ማለት ነው። በቅደም ተከተል ነው ያስቀመጥኳቸው። አንዱ መድፈኛው አርሴናል ነው፣ ሁለተኛው ሊቨርፑል ነው። ሁለቱም በምክንያት ነው መርጠው። አንደኛ ያው ወታደርም ስለሆን አርትለሪም በመሆኔ ስፔሻል ፎርስም በመሆኔ
በዚህ ምክንያት አንዱ አርሴናል ያስመርጠኝ ነበርና ሁለተኛው ደግሞ ሊቨርፑል እንግሊዝ ሀገር ትንሽ ከለንደን ወጣ ይላል ትንሽ እና ሊቨርፑል ስትሪት የሚባል እዛ ቦታ ላይ የገበያ ቦታ አለች እና በ2 ፓውንድ ጫማ እንገዛለን የሴቶች ጫማ ያኔ እንግዲህ አስቢ 100 ፓውንድ ቢኖረን 50 ጫማ ገዛል ማለት ነው። 50 ጫማ እዚህ ምን ያህል ይሸጣል ብለሽ ብታስቢ አንዱ ጫማ 130 ብር ነበር የሚሸጠው። በጣም ቆንጆ ጫማ ናይጄሪያኖች ናቸው ጭኖት የሚሄዱት። እኛም አንደርግራውንድ ባቡር አለ በባቡር ሄደን ነው ሊቨርፑል ስትሪት ሄደን ያንን ነገር ምንገዛው እና እንጀራ የበላሁበት ነው ብዬ ነው ማስ አው እንደነገርኩሽ ላይሰንስ የሌለን ባንዲራችን ሀገራችን ንብረት ጠብቀን ነገር ግን እንድንጠቀምም መንግስት በተዘዋዋሪ መንገድ ቢፈቅድልን ላይሰንስ የሌለን ነጋዴዎች ነበር ማለት ይቻላልና ከፓይለት እስከ ሆስቴስ በዚህ ስራ ላይ ያልተሰማራ አልነበረም የመጀመሪያው ማለት ይሄ እንዲሆኑ ሰርተን ተጠቅመናል። ሆነች ሀገራችንንም ሳናስተፍር ስራችንንም አክብረን ያን ነገር ተጠቅመን በዛ ወቅት እንግዲህ 130 ብር እንደው የተጣራውን 80 ብር እንኳን አገኘን ብለብት 50 ብሩ በተለያየ ምክንያት የደላላ የሄደ የተሸከመ የወጣ የወረደ ተብሎ ቢቀነስ እንኳን 80 ብር በእጃችን ይገባል ማለት እንግዲህ 80 ብር በዛን ጊዜ ቀላል እንዳይመስል 80 ብር በ100 ጫማ በ200 ጫማ ተብሎ ሲታሰብ ያኔ ደጉ ጊዜ ስለነበረ የኪሎ በዛ ቀንስ ጉምሩክ እንትን ምክንያቱም ራሱ ጉምሩክ ይልካል 300 200 ዶላር ይልካል ተሸክሞለት ነው የሚመጣው ያ ሰውዬ የካርጎ አይከፍል የሸክሙ ዛም የለበትም ብሩን ሰጠ ሲመጣ እሱ ቾክ ነው ያኔ በቾክ ነው ሻንጣችን የሚታየው ምልክት አልፏል ተፈትሿል ማለት ነው በቃ በሱ ይወጣል እሱ ብቻ አይደለም ፊላንሱም ተጠቃሚ ነው ሁሉም ተጠቃሚ ነው እዛ ቦታ ላይ በደንብ ተረዳድተን ተጠቅመን ያለፍን በዛ ጊዜ ውስጥ ራሱን ያልጠቀመ ሰው ተጠቃሚም አይሆንም ማለት ይቻላልና ብኩን የሆነ ሰው ብቻ ነው ራሱን ለመጥቀም እና ቤተሰቡን ለመጥቀም ያሰበ ሰው ግን የዛን ጊዜ ነው መጠቀም የሚችለው አሁን ችግርም ስለነበረ ነገሩ በጠበቀበት ጊዜ እንዲላደርግ ቢባል አይቻልም ያኔ ደግሞ ከተማ ውስጥ ምንም ነገር የለም እንደ ጥሩ ነገር ነው ማየት ያለብን ይሄንን ሊቨርፑል ስትሪት በሄድክበት ነው ሊቨርፑልን እሱን እንግዲህ እንደ ሁለተኛ ቡድኔ ነው ምነግርሽ እንጀራ የበላሁበት ነው ልክ ነው ወደዛኛው አዘነበልኩ እንጂ እንደውም እንጀራ የበላሁበት ነው መቅደም የነበረበት አይ ፍቅር ደግሞ ሌላ ነው ፍቅር እንጀራ ብቻ አይደለም በመቻልም ቢሆን ሁለተኛ ቡድኔ እኮ ንብ ነው አየር ኃይል ነው እነዛ ማለት ነው ልክ ነው አየር ኃይልም ብዙ ጥሩ ተጫዋች ነበራቸው በጣም ይገርመኛል እኮ እንደው እንግዲህ ባሉበት ቦታ ደስ ይበላቸው ሁሉንም ተጫዋቾች ሌላ ደግሞ ከስፖርት ውጪ መጽሐፍ ማንበብ ትወዳለህ ነው ወይስ መጽሐፍ ቅዱስ ብቻ ነው የምትመረምረው? ዝንባሌ በተለይ ከዚህ ከስር ዘመኔ በኋላ ወደ መጽሐፍ ቅዱስ እና የእምነት መጽሐፍቶችን ነው ለመከታተል ለማዳመጥ ፈቃደኛ ሆንከው የሚገፋፋኝም ወደ እሱ ነው ሙዚቃስ ብዬ ነበረ እንግዲህ አይ ሙዚቃ የለውበትም መዝሙርና እንደዚህ እነሱ ነገር ነው ግን ያው ከዚህ ከእንትን በኋላ ያው ጨዋታ ነው እግር ኳስ ነው የስፖርት ተከታተላለህ ስፖርቱን ነው መከታተለው እንጂ ጥሩ ነው አሁን አመቺ ነው ፈለከው መንገድ ስልክህ ላይ ስራም ሳትፈታ ስልክ ላይ መከታተል ትችላለህ አይደል በጣም እኮ ጥሩ ዘመን እኮ ነው ባንድ በኩል ካየኸው ቤት ውስጥ በቴሌቪዥን በሳተላይት ማየት ይቻላል እና ያው እዛው ያለህ ያክል ነው ጨዋታውን የምትከታተልበት ለሚወደው ሰው በጣም ጥሩ እና አመቺ ነገር ይመስለኛል ይሄ ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የጨዋታ እንግዳ ነው እንግዳችን የይሁዳ አቢሲኒያ መስራች ናቸው 100 አለቃ ቀኛዝማች በኩረ ምዕመናን ትእዛዙ ኮሬ ይባላሉ መቶ አለቃ ትእዛዙ ወደ ቀድሞ ስራ የሚወስደን ጥያቄ ነው ይሄ ማህበረሰቡ የደህንነት ሰራተኞችን ይፈራል የሚጠራበትም ስም አሉታዊ ነው ጥሩ አይደለም እንደሚመስለኝ የደህንነት ሰራተኞች ማህበረሰብን ይጎዳሉ ከሚባሉ ትላልቅ ጉዳዮች መጠበቅ ነው ዋና ስራቸው ትኩረታቸውም እዚሁ ላይ ነው መሆን ያለበት እንጂ ጥቃቅን አሉባልታ ላይ እንዲያተኩሩም መሆን የለበትም ነገር ግን የኛ ህብረተሰብ ብዙ ጊዜ እንግዲህ ከንጉሱም ጊዜ ጀምሮ ጆሮ ጠቢ የሚባሉ አሉ በደርግ ጊዜም ሰላዮች አሉ እንግዲህ ሌላው ምናልባት አንተም ስለሌለህበት ይሄኛውን የወዲህኛውን አላነሳውም ብዬ ነው ከዛ በኋላ ያለውን ስላልነበርክበት ዋናው ስራ ኢኮኖሚን የሚጎዱ ሰላምና ጸጥታን የሚያደፈርሱ ጉዳዮችን መከታተል ነው እንጂ ፖለቲካ
መሪዎችን ሰደቡ አንጓጠጡ ብሎ አሉባልታን መያዝ አይደለም ስራው ይመስለኛል። ግን በአብዛኛው ይህን ስለሚያስብ ነው ማህበረሰቡ በደህንነት ሰራተኞች ላይ ፍራቻ የሚያድርበት። በተፈጥሮ የሚገኘውን ሀሳብን በነጻነት የመግለጽ የሚለውን ጉዳይ አንድ መንግስት ደገፍኩትም ነቀፍኩትም በቤቴ ውስጥ በማደርገው ንግግርና ውይይት ነጻነት መኖር አለበት አይደለ? ያ ነጻነት ነው። ያንን መሰብሰብ አይደለም የደህንነት ስራ ወይም የጸጥታ ሰራተኞች ስራ። ስለዚህ በዚህ ምክንያት ይመስለኛል ስለ ሳትን ይመስለኛል እዚህ ላይ አንድ ነገር ብትናገር ደስ ይለኛል። አንድ ሀሳብ ብሰጥበት። እሺ ብዙ ነው የጨረስኩት። ባይ ምንም እውነት ለመናገር በጣም ጥሩ ጥያቄ ስለሆነ እኔ ደስ ይለኛል። እውነት ለመናገሩ አለመታደል ሆኖ ወይም ደግሞ የግንዛቤያችን ደረጃ ዝቅተኛ ካልሆነ በስተቀር ዛሬ ሀገርን የሚጠብቅ ህዝብን የሚጠብቅ ስራ መስራት ማለት ያስከብራል፣ ያኮራል እንጂ የሚያስነውር የሚያስደብቅ ነገር የለም። ግን ከተልኳችን ውጪ የምንፈጽም ድርጊቶች ከሆኑ የወረደ ያሰኛል እንጂ ዛሬ ትልቁ ሀገር በሀገርነት ተጠብቆ እንዲኖር የመጀመሪያው ትልቁ ቦታ እየተሰጠው ያለው ለዚህ ለመረጃ ወይም አሁን ሩቅ ሳንሄድ ሲአይኤ የሚባል ትልቅ ድርጅት አለ። በይፋ ስራቸውን ሲሰሩ የሚያደርጉት ለሀገርና ለህዝብ ነው። አዎ ስለላቸው በረቀቀ መንገድ ይሰልላሉ። ሀገራቸውን ጉዳት ላይ እንዳይወድቅ፣ ኢኮኖሚያቸውን የሚጎዳ ነገር እንዳይፈጠር፣ ህዝቡ ከጥቃትና ከመሳሰለው ነገር ለመዳን አስቀድሞ መድረስ ማለት ነው። ድርጊቱ ከመፈጸሙ በፊት አስቀድሞ ይሄ ነገር እንዳይከሰት ማድረግ ነው። ይሄ በምንድን ነው? በስለላ ነው። ዛሬ የረቀቁ የስለላ መሳሪያዎች በተለያዩ ሀገሮች ውስጥ አሉ። ሞሳድ ለምሳሌ ከሀገሩ አልፎ በተለያየ ዓለም እየሰራ ያለውን ነገር በሀገሩ ሊደረግ የሚያስችለውን ጥቃት ከመድረሱ በፊት ለመከላከል የሚያስችለውን ነገር ለመስራት ነው። ይሄ ማለት ሙሳድን ወይም ሲአይኤን ወይም የተለየ ወይም ኬጂቢን እንትን ላይ የሚጥላቸው አይደሉም። የእኛም በዛ ደረጃ ላይ የእውቀት ደረጃችን ስላላደገ እና ስልጠናውም የሚገባውን ያህል ስላላገኘን እንጂ የሚያሳፍር ስራ እኮ አይደለም። በጣም የሚያኮራ ተግባር ነው። አገርና ሕዝብን ለመጠበቅ የተሰማራ ራሱን ደብቆ በእርግጥ ይሄን ሽፋን አድርገው ከተልኳቸው ውጪ ከተሰጣቸው የስራ ድርሻ ውጪ የማይመለከታቸው ውስጥ ገብተው ድርጅቱንም ህዝቡንም እያማረሩ የሚኖሩ እነሱ ያን ድርጅት እንዲጠላ ያደርጉታል። በዛ ሙያ ላይ የተሰማራውን ሰው ተሳቆ ራሱ ሰውየውም ተሳቆ ነው የሚኖር እዚህ ድርጅት ላይ በመስራቱ እንጂ በሰለጠኑ ሀገሮች እኮ በጣም የተከበሩ ናቸው። እና እንዴት እንደምገልጸው አላውቅም እንጂ የእውቀትና የግንዛቤ በቃ የእውቀትና የግንዛቤ ደረጃችን ከመውረዱና ከማነሱ የሚመጣ ነገር በመሆኑ ዛሬ እዛ ቦታ ላይ የሚመደቡ ሰዎች ይሄ ስናገር ሁሉም ነው ማለት አይደለም። ያው የተወሰኑ ሰዎች ከሙያ ከተልኳቸው ውጭ ወጥተው የሚፈጽሙት ነገር ነው። የተለያዩ ደግሞ ሀገር አቋርጠው ወንዝ ተሻግረው ስለ ሀገራቸው ሶማሊያ ሀገር ውስጥ ሆኖ ስለ ኢትዮጵያ የሚደረገውን ነገር የዛ አካባቢ በሚሊተሪ አታሺ ሆኖ ሊሆን ይችላል። በተለያየ ስራ ተሰማርቶ ስለ ሀገሩ ነው ስራውን የሚሰራው። የሚያገኘው መረጃ ለመንግስት ግብአት ነው የሚሆነው። እንደዚህ አይነት ነገሮችን ነው የሚያከናውነው የዚህ ድርጅት ፕሮፌሽኑ። ከዚህ የወጡ መስፈሮች ግን ህዝቡን የሚያስጠሉ ተግባራት ሲፈጸም ህዝቡ ይህንን ድርጅት ይፈራዋል፣ ከሩቅም ይሸሸዋል። ያኛውም ፈጻሚውም የጎንዮሽ ነው፣ እየተሸማቀቀ ነው የሚሰራው አዩኝ አላዩኝ። እና እንዲህ አይነት ነገሮችን እንግዲህ ግንዛቤያችን እያደገ ቴክኖሎጂያችንም እየጠነከረ ሲሄድ ይሄ ነገር የሚለወጥ ይመስለኛል እንጂ እኔ በሙያው ላይ በደንብ እውነት የደበኩሽ ነገር ያለ አይመስለኝ። በግልጽ ነው የነገርኩሽ እና ምንም የማፍርበትም ነገር አንደኛ የሚያሳፍርም ነገር ሰርቼም አላውቅም፣ አልሰራውም፣ ልሰራም አልችልም። ብሰራም ቅድም እንደነገርኩሽ ብሰራም እናንተ እንዴ መጀመሪያ እኮ ሲመዳ ታዲያ እናንተ እውነት ለህዝቡ የምታገለግሉ ከሆናችሁ ለምንድን ነው ህዝቡ የተጎዳ ብለን በመናገራችን የተባረር ነው። እና ቦታው ድርጅቱ ትልቅ ነው፣ ስሙ ትልቅ ነው። ግን በውስጡ ያለው ፈጻሚው ደግሞ ጥሩ ካልሆነ ዋጋ የለውም። በቶ አለቃ ትእዛዙ በጣም አመሰግናለሁ። በሰፊው ነው የተጫወትነው፣ በግልጽነት ነው የተነጋገርነው እና በጣም ደስ ይለኛል። ምናልባት አሁን መጨረሻ ላይ ከመደምደማችን በፊት የምታመሰግናቸው ወዳጆች ካሉ ማመስገን ይቻላል። ወደፊትም የምታስበው ነገር ካለ ያቀድከው ነገር ካለ እሱንም ለድርጅትህም ለአንተም እንደምትመኝም መግለጽ ይቻላል። የምስጋናው ሰዎች ቁጥራቸው ሊበዛ ነው መሰለኝ። ምስጋና ከምስጋናው በፊት
አሁን ፈቃድሽ ከሆነ እንግዲህ እዚህ ጋር በጣም የሚመለከታቸው ሰዎች ከኔ ጋር መምጣት አለባቸው ብለሽ የምትይ ሊሚት የለውም ቁጥር የፈለግሽውን መያዝ ትችላለሽ። ድርጅቱ እንድትጎበኙልኝ አንደኛ ቴዎድሮስ አደባባይ በጣም ትልቅ ሆነን ለመናገር ሀገርን በባህል ሊገልጽ ይችላል ተብሎ የኔ ድርጅት ብቻ ሳይሆን በዚህ አይነት ዘርፍ የተሰማራ ነው ሁሉ እንዲህ አይነቱን ነገር ተጠናክሮ እንዲቀጥል በዚህ አጋጣሚ መንግስት በዚህ ዘርፍ ላሉትን ትኩረት እንዲሰጣቸው ማለትም ባህላችን እያስተዋወቅን ያለ ነው። በዚህ ዘርፍ የተሰማሩ ብዙ ናቸው ማለት አይደለም። ያሉትንም አጠናክሮ እንዲቀጥል የመንግስት ድጋፍ ያስፈልጋቸዋልና ልክ እኔ አሁን በተረዳሁት መልክ ሁሉም እንደዚሁ ትኩረት ተሰጥቶት እንዲታይ ድጋፍ እንዲደረግለት ባህላችን ነው የሚያስታውቁትና ይሄ አንዱ ነው። ሁለተኛ እንድትጎበኝ ያልኩሽ አንድ ድርጅት ብቻ አይደለም። የድርጅታችን ሌሎቹ ይቁሩና አሁን ሰሞኑን እዚህ መድኃኔዓለም አካባቢ የነበረው ቦሌ ጋር የነበረው እሱ በልማት ምክንያት ፈርሷል እና የአድራሻ ለውጥ አድርገናል። እዛው በ150 ሜትር ርቀት ላይ ኬኬር ህንፃ ከስር ያለው ድር ቤት ወለል ላይ በጥሩ ሁኔታ ገንብተን ስራ ጀምረናል። ይሄ ኬኬ ህንፃ ላይ ነው። ዳግማ ትንሣኤ ማለትም ሁሉም ነገር አጠናቀን ቅዳሜ ከዳግማ ትንሣኤ ዋዜማ ሚያዝያ 10 ጀምሮ ስራ ጀምሯል። ስራ መጀመሩንና ሁሉም ሰው መጥቶ እንዲስተናገድበት በዚህ አጋጣሚ መግለጽ እፈልጋለሁ። አንቺም ከነ ቲምሽ በሙሉ እንግዶቼ ናችሁ እንድትጎበኙት። ሌላው በተረፈው ወዳጆቼ በጣም ብዙ ናቸው። አንዱን አመስግኜ አንዱን ሳላመሰግን ማላልፈው ስለሌለ ለዚህ ደረጃ መድረስ በቀጥታም ሆነ በተዘዋዋሪ ያገዙኝ የረዱኝ ቤተሰቦች፣ ዘመዶች፣ ወንድሞች፣ እህቶች እና የስራ ባልደረቦቼን ከልብ ነው ማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልን። ሌላው በተለይ ከመጽሐፉ ጋር የተያዘው ጥያቄ ስለጠየቅሽኝ ነው መረሳት የሌለባቸው ወዳጆቼን ላስታውስሽ። በተቃወሰው ኑሮዬ ጭንቀት ውስጥ ላለፋችሁ የቁልቢ ገብርኤል ማስታወሻ መንፈሳዊ ወዳጆቼ አቶ ሳሙኤል ታፈሰና ባለቤቱ ወይዘሮ ፈትለወርቅ ይላላ፣ እንዲሁም ይህ መጽሐፍ የነበሩበት መሰረታዊ መረጃዎች መፋለስ በማረም በማስተካከል በቅርጽም በይዘትም ተነባቢ እንዲሁም በማድረግና መጽሐፉን እንደገና በማዘጋጀት ከጅምሩ ጀምሮ ያልተቆጠበ የሙያ ድጋፍ ላደረጉልኝ ለጋዜጠኛ ንግሥት ሰልፉና ለደራሲ ተስፋዬ ጎይቴ ከፍተኛ ምስጋና ማቅረብ እወዳለሁ። በተጨማሪም በጣም አነስተኛ ቁጥር ታትሞ ሳይሰራጭ ለቀረው መጽሐፍ ህትመት ለተባበሩኝ የኤችዋይ ኢንተርናሽናል የህትመት ስራ ድርጅት ባለቤት ወዳጄ ሀብቴ ፈርሻና እንዲሁም በችግርም በመከራም ጊዜ ከኔ ጋር አብረ የቆመች ወይዘሮ ኪሮስ አጎስ ከነ ቤተሰቦቿና ልጆቿ፣ የብራስ ሆስፒታል ባለቤት ወይዘሮ ሙሉመቤት በወቅቱ የደረሰብኝን እያጽናናች ዝም ያላለችኝ፣ ችግር ሲደርስብኝ የደገፈችኝ፣ ያጽናናችኝ፣ ምክር በመስጠት የረዳችኝ ስለሆነ ውለታዋን በማስታወስ ሁልጊዜም ከልብ አመሰግናታለሁ። በሕይወት የለም እንጂ አቶ ሽረጋ ኃይሌ፣ የፍጹም ማህበር አባላት፣ የሪፖርተር ጋዜጣ ዋና አዘጋጅ ወዳጄ ያማረ አረጋዊ እና ባለቤቱ ሳራ፣ እንደውም በተለይም በተደጋጋሚ ለደረሰብኝ አደጋዎች በሙሉ ሲጋፈጥና በጋዜጣውም ወደ ህዝብ ጆሮ እንዲደርስ በማድረግ ጉዳይን ጉዳይ አድርጎ የተጨነቀልኝ ወንድሜ በመሆኑ በዚህ አጋጣሚ ከልብ ማመስገን እወዳለሁ። በመጨረሻም ለትዳሬ መጽናት ረዥም ርቀት ሄዳ ጥረት ያደረገችው ወይዘሮ ሳራ ፊሊክስም ውለታዋ ከፍ ያለ ስለሆነ ልባዊ ምስጋና ያናቀርባለሁ። በሕይወቴ ዘመን በደስታም ይሁን በገጠመኝ መከራ ወቅት ከጎኔ ሳትርቁ በምክር፣ በሐሳብ፣ በማጽናናት፣ በገንዘብ፣ በሞራል፣ በጉልበታችሁ የረዳችሁኝ ቤተሰቦች፣ ጓደኞች፣ ወንድሞች፣ ዘመዶች ሁላችሁም ከልብ አመሰግናለሁ። እግዚአብሔር ውለታችሁን ይክፈል። አመሰግናለሁ። እግዚአብሔር ይስጥልኝ። አሁን ለዚህ እንጀራ ለመብላት ምክንያት የሆኑት የእግዚአብሔር መላእክተኛ በመሆን አሁን እዚህ ደረጃ እንድደርስ ምክንያት ሆነዋልና እነሱንም በዚህ አጋጣሚ የመጀመሪያው ሽማግሌዎቼ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ
ማለት ፈልጋለሁ። እናንተን ለዚህ መድረክ ለቅዳሜ ጨዋታ እንግዳችን ትመጥናለህ ብላችሁ መርጣችሁ ለዛሬው ጨዋታ እንግዳችሁ እንደሆን ስለመረጣችሁኝ ከልብ አመሰግናለሁ። እግዚአብሔር ይስጥልን፣ የእግዚአብሔር ይባርክልን ብዬ አመሰግናለሁ። በጣም ነው የማመሰግነው መቶ አለቃ። በጣም 3 ጊዜ ነው የተገናኘ ነው። ቀደም ብዬ እንደተናገርኩት በግልጽ ነው የተጨዋወት ነው። በጣም 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 አመሰግናለሁ። እኛም ደግሞ እንመርቃ እንግዲህ አይደለ የጀመርከውን ስራ እንዲቃና ያድርግልህ። የጠየቀውንም ጥያቄ እንዲመለስ ይሁንልህ። ይሄን ነው ማለት የምንችለው። በጣም አመሰግናለሁ።